ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እህታችን እንግዲህ ሹሃይዳ ነው የምትለውና ምን ትላለች መሰላችሁ? ክፉ ቀን በዙሪያችሁ ያሉትን ሰዎች ሊያሳውቃችሁ ሲፈልግ የሆነ ነገር ይገጥማችኋልና ባካችሁ ከኔ ተማሩ ትላለች ማለት ነው። እና አንዳንድ ሰዎች ከህይወታችሁ ስራዬ ብለው የሚገቡ ይመስላሉ እና ስራዬ ብለው ይገቡና ምን ያደርጋሉ መሰላችሁ? መጀመሪያ ሲቀርቧችሁ መልካም ጨዋ፣ በቃ አለ አይደለ ለእናንተ መልካም በቃ ጨዋ፣ በቃ ለእናንተ በቃ እንደሚያስፈልጉ ሆነው ይጠጉና መጨረሻ ላይ እናንተ ደግሞ አዎ እነዚህ ሰዎች እኮ ለኛ ትክክል ቦታ አላቸው፣ ለኛ በቃ ምን ብለን ራሳችንን አሳልፈን ከሰጠን በኋላ ሌላ ነገር አይሉም ማለት ነው። ዋጋ ከከፈልንላቸው በኋላ እነዛ ሰዎች የኛ የህይወታችን ፈተና እንደሚሆኑ ነው እህታችን እየተናገረችው። እና እህታችን ምን ትላለች? የሚያጨስና የሚጠጣ ወንድ በእኔ ህይወት ቀይረዋለሁ ወይም አስተካክለዋለሁ ብላችሁ ምንም አይነት መንገድ አትሂዱ፣ ምንም አይነት ጥረት አትጣሩ። ምክንያቱም ምንም ብትሆኑ ህይወታችሁን ሁሉ መስዋዕት ብታደርጉላቸው ክፉ ልማድ ስለሆነ ከዛ መጥፎ ተግባራቸው አይመለሱም ትላለች ማለት ነው። ምክንያቱም ይህንን ያለችበት ምክንያት እንግዲህ እህታችን በጣም የጎረቤቷ የሰፈሯ የምታውቀው ልጅ ነው እና በጣም ይቀርባታል፣ በጣም በቃ ይረዳታል። ስቲል እንኳ ምንም ሳታስብ በሰፈሯ ባሉትኝ እንግዲህ ቢጋላ ሱቅ ማለት ነው እና እዛ ካርድ የምትሞላበት ካርድ ችግራት ይሆናል፣ ሴት ልጅ ናት እንደዚህ ያስፈልጋት ይሆናል እያለ ብዙ ያስብላት ነበር። ምክንያቱም አስተሳሰቧን ወደ እሷ እንድታዞርለት ማለት ነው። ግን ያ ነገር ከሆነ በኋላ በቃ እሷም አይ በቃ ይሄ ሰውዬ ለህይወቴ ያስፈልገኛል፣ ይሄ ሰውዬ በጣም መልካም ነው፣ ስለዚህ ላግባውና ከህይወቴ ላስገባውና ህይወታችንን አብረን እንኖር ብላ ነበር እህታችን ያስገባችው ማለት ነው። ከዛን ቀረበችው። ከቀረበችው በኋላ የጋብቻ ጥያቄ አቀረበላት፣ ሽማግሌ አስጠየቀላት፣ አገባት። ግን ካገባት በኋላ ያው አንዳንድ ጊዜ ልጅ እንደ ማሰሪያነት የሚጠቀሙ ወንዶች ልበል ማለት ነው ሰዎች ወይም ልል እችላለሁ እና ልጅን እንደ ማሰሪያነት መጠቀም የሚፈልጉ ሰዎች አሉ። ግን መሳሳት ነው። ያ ልጅ ማለት ነው የእናንተን ማንነት፣ የእናንተን አቀራረብነት፣ የእናንተን ስነ ምግባርነት ያስተምራል እንደውም ማለት ነው። ምክንያቱም ልጅ ተረግዞ እስከሚወለድ ድረስ ብዙ ውጣ ውረድ አለው፣ ብዙ ፈተና አለው እና ያስተምራን እንደውም ለእናት ጠንካራ ነው የሚያደርገው ማለት ነው። እና እህታችንም ያደረገችው ነገር ምንድን ነው? ልጅ ነው የጠየቃትኝ። ያው እንግዲህ አንዲት ሴት ልጅ ወይም አንድ ባለትዳር ከተጋባን በኋላ እንግዲህ የሚጠበቀው ልጅ ነው። ብዙ ተባዙ ስለሚል ማለት ነው። ግን ሴት ምናልባት እኛ የምናስበው ሴቶች የምናስበው ልጅ ትዳራችንን ያደምቅልናል፣ ቤታችንን ያደምቅልናል ብለን ልናስብ እንችላለን። ግን አብዛኛው ባይባልም በአሁኑ ሰዓት ያው አብዛኛው ወንዶች ሲባል አባቶቻችን ወንድ ስለሆኑ ማለት ነው። ግን በአሁኑ ያሉ ወንዶች ግን የሚያስቡት አንዲት ሴት ልጅ ከወለደች ካረገዘች በኋላ ማንም ወንድ እንደማይፈልጋት ወይም ህይወቷን ከሱ ጋር እንደምትቀጥል አድርገው የሚያስቡ ሰዎች አሉ ማለት ነው። ግን ተሳስታችኋል። እኛ በምንወልድ በምናረግ ሰዓት የእናንተን ማንነት የምንለካበት እግዚአብሔር የሚያብራራልን ወራቶች ናቸው እና
እናመሰግናለን በዚሁ አጋጣሚ ማለት ነው። ምክንያቱም ብዙዎቻችን ወልደን ያው ብዙ ነገሮችን የተማርንባቸው ብዙ ነገሮችን ያወቅንባቸው ስለሆንን እና እህታችንም ያው እርግዝና ተፈጠረ፣ ወለደች። ከወለደች በኋላ ያው ነገሮች እየተቀየሩ መጡ ከጊዜ በኋላ እና ከጊዜ በኋላ ያው ሰዎች ተይ አይሆንሽም፣ ይህ ልጅ ለአንቺ የሚገባሽ ሰው አይደለም፣ ምናልባት ወደሹ ሊሆን ይችላል፣ ግን ይህ ሰው ያጨሳን፣ ይቅማን፣ ይጠጣን ተይ ስትባል በቃ አይደል አንዳንድ ጊዜ አስተካክለዋለሁ ብላ ነው እና ወደ ህይወቷ ያስገባችው። ልጅ ሲጠይቃትኝንም ልጅ እግዚአብሔር መቼም መልካም ነው። እግዚአብሔር ልጅ ሰጣቸው። ልጅ ከሰጣቸው በኋላ ያው እስኪ ህይወታችንን ለማሻሻል አረብ ሀገር ልሂድና 2 ዓመት እሷ ረዝም ዓመት አረብ ሀገር ሰርታለች። ግን እሱ ጋር ከተገናኘች በኋላ ደግሞ ልጇን የ2 ዓመት ልጅ ሲሆን በቃ እስኪ ልሂድና አረብ ሀገር አንተም ባለው ተንቀሳቀስ፣ እኔም ልሂድና አረብ ሀገር 2 ዓመት ሌላ አይደለም 2 ዓመት ሰርቼ እመለሳለሁ ትለዋለች። እሱም እሺ ይላል። አረብ ሀገር ትሄዳለች። አረብ ሀገር ከሄደች በኋላ እየሰራይ ለሱ ነው የምትልክለት። ያው አንድ አካል አንድ አምሳል በሚባል ማለት ነው። ለቤተሰቦቿ መላክ አልፈለገችም። ባሌ ነው ብላ ከእነሱ መካከል ጣልቃ ማንም እንዳይገባ በሱ ነው የምትልክለት። እሱ ግን ወደ መጠጥ ቤት ነው የገባው ማለት ነው። ውድ ቤተሰቦች መጠጥ ነው፣ ይቅማን፣ ያጨሳን፣ እንደፈለገ ይሆናል። እሷ ደግሞ በቃ በተቻላት አቅም በቃ ብዙ ነገር ሆናለታለች። እዛ ሱስ እንዲወጣ እዛ እንደዛ እንዲሁም ብዙ ነገር አድርጋለች። መጨረሻ ላይ ግን ምክንያቱም ወይ ወጣ ወይ ገባህ ስለምትለው ያለው አማራጭ ምንድነው? ስልኩን ተሰረቀብኝ ማለት ነው። ስልኩ ተሰረቀብኝ ብሎ በትንሿ ስልክ ነበር የሚጠቀመው። ያው በትንሿ ስልክ ደግሞ ያው ብዙ ጊዜ ካርድ ሞልታ ለመደወል ትቸገራለች። እና ሰዎች ነግሯታል፣ ይሄ ልጅ እንደዚህ እያደረገ ነው ተጠንቀቂ ምናምን ሲዋትኝ ያው ብዙም እንትን አላለችም፣ ቦታም አልሰጠችውም። ተሽሎኛል፣ አሁንማ ተሻሽዬ፣ አሁንማ ብታይ ትደሰቻለሽ እንደዛ ሲላትኝ ሞር በቃ ያላትን እንትን ለሱን የሰጠችው ያኔ እሷ በዝግ አካውንት ግማሽን ብታስገባ ግን 2 ዓመቷን ጨርሳ እንደምንም ብላ 2 ዓመቷን ጨርሳ እኔ እንግዲህ ልመጣ ነው፣ ስለዚህ የጎደለውን ዕቃ አሟላ ብላ ወደ 100 ሺህ ብር ትልክለታለች ማለት ነው። ያ 100 ሺህ ብር ስትልክለት ግን በእህቱ ስልክ ነው ሪከርድ ያደረገችለት። ምክንያቱም እሱ ስልክ ስለሌለው ማለት ነው። በእህቱ ስልክ ሪከርድ ታደርግለታለች። በዚህ እንደዚህ የጎደለውን ዕቃ አድርግ፣ እኔና አንተ ግን ይህን ነገር ካልተስተካከለ የኔና አንተ የመጨረሻችን ነው ብላን ይህን ነገር ያደረገችው ሪከርድ ያደረገችው እህቲቱ እንድትሰማው ያው መላ ቤተሰብ እንዲሰማ ማለት ነው። መጨረሻ ላይ ያንን ብር ይዞ ጠፋ። እሷም ያው ቤተሰቦቿ መጨረሻ ላይ ተረጋጊ፣ እንደዚህ ነው፣ እኛ ከአንቺ ህይወት አንገባም ብለን ነው ምናምን ብለው ነገሯት። ያው ግዴታ ልጇን ማሳደግ ስለነበረባት አገሯ ገባች። አገሯ ስትገባ ግን ምንም ነገር እንዳሰበችው ነገር አይደለም። እንደውም ተደብቆ ነው የነበረው እሱ ማለት ነው። ከዛ እህቷ ቤት ነው ያረፈችው። እህቷ ቤት ካረፈች በኋላ ቤተሰቦቿ ሁሉም ወንድሞቿ፣ እናት አባቷ ከጎኗ ሆኖ አይዞሽ በቃ ያልፋን ምናምን ካሏት በኋላ ያው በዝግ አካውንት ገንዘብ ትልክ ነበርና በዝግ አካውንት ገንዘብ ትልክና መጨረሻ ላይ ባላት ገንዘብ የቤት እቃዋን አሟልታ ቤት ተከራይታ ቤት እንትን ብላ ትወጣለች ማለት ነው። ቤት ተከራይታ ልጇን ይዛ ትወጣለች። ከወጣች በኋላ ሽማግሌ ቄስ አይቀር መነኩሴ አይቀር በቃ ቁሙ የሚለውም ሁሉ ነው ሚስቴ ጋር ሸማግሉኝ፣ ሚስቴ ጋር እንደዚህ በሉኝ፣ ልጃችንን እናሳድግ፣ ልጃችንን እንደዚህ በሉኝ የሚለው ማለት ነው። እና አንዳንድ ጊዜ ዋጋ የምንከፍልላቸው ነገሮች ቋሚነት የላቸውም ማለት ነው። ብቻ ዋጋ አስከፍለውን ነው እንትን የሚሉት እና እንደዚህ አይነት ነገር ባይቀጥል ትላለች እህታችን። እና ሁለተኛ ደግሞ ተማሩበት ነው የሚጠጣ ወንድ፣ የሚያጨስ ወንድ፣ የሚቅሙ ወንድ ወደ ህይወታችሁ አስገብታችሁ እቀይረዋለሁ ማለት በፍጹም እንዳታስቡት፣ የባሰ ህይወታችሁን እንዳታበላሹት ትላለች እህታችን ሹሃይዳ። በእውነት እጅግ አድርገን እናመሰግናለን።
እንግዲህ የአብዛኞቻችን ህይወት በዚህ አልፏን። እግዚአብሔር ይመስገን። እንግዲህ ካሁን በኋላ የሚመጣውን ህይወት እግዚአብሔር አምላክ በሱ በቃ በሱ ፈቃድ ያደርግልን እንላለን። ስለሰጠሽን ተሞክሮ ስላስተማርሽ እጅግ አድርገን እናመሰግናለን። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በጣም አመሰግናለሁ። አበረታቱኝ።